በዚህ አርእስት አቀርብና ጉድ ትሰማላችሁ የምትሰሙት ግን አሁን እንዳልኳችሁ ነው ከኪሴ አይደለም ያመጣሁት ከሳሾቹ ሴቶች ስለሆኑ ለስንት አመት ለ10 አመት ያህል ያጠራቀምኩት ችግር የሴቶች ችግር አንድ በአንድ እገልጽና አስታርቅ ብለን ሁለት ሰዎች ላክናቸው ወንዴው እንግዲህ ያቺ የሚያስታርቃት ሴት በጣም ቆንጆ ስለነበረች አያትና በልቡ ላይ ቁጭ አለችና ባልና ሚስት አለያይቶ ከሶስት ቀን በኋላ ሄዶ እወድሻለሁ አላት ስደት ከወጣሽ የራስሽን አገልጋይ ሁኚ والله ነገ ልታለቅሽ ነው እኔ ሰው አትርጂ ማለት አይደለም ላኪን መጀመሪያ ደረጃ የወጣሽበትን አላማ ወቂና ልንገራችሁ ልጠይቃችሁ ኢላ አላህ Subhanahu Wa Ta'ala فما أصبرهم على النار من أين ትዕግስት አላቸው እንደዚህ ለጀሃነም ጀሃነም ማር ወለላ ነው የሚመስላቸው ቅቤ ነው የሚመስላቸው ማ يعني ጀሃነም ማለት በብትር መምታት ይመስላችኋል ጀሃነም ማለት يعني ከላይ መጣል ይመስላችኋል አይደለም ጀሃነም እኮ 3000 አመት የተቃጠለችው እሳት እዛ ውስጥ ገብተህ የምትቀቀለው እንዴት ትዕግስት አላችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ አሁን ደሞ ወንድሞቼና እህቶቼ ምን ላብላቸው ዛሬ ተፍሲር ከሌለ ያኒ ፋስት ፉድ ላብላቸው ሁሉ ጊዜ እኛን በጣም ከኛ የማይለይ ጉዳይ ስለሱ መነጋገር አለብን አልኩና ምንድነው የመረጥኩላችሁ አንድ ካሴት አለ እኔ በፊትም ነግራችሁ ነበር ለኒሳኢ ፈቀጥ የሚለው ለሴቶች ብቻ የሚለው ካሴት የ3 ሰዓት ካሴት ነው አሁን ግን በአንድ ሰዓት ወይም ከዛ በታች ጭምቅ አርጌ ዋናው ቆነገር ወይም ደግሞ መጀመሪያው አርእስት ወይም መጀመሪያው ክፍል እና እሱ በአራት ክፍል ነው የተከፈለው ለሴቶች ብቻ የሚለው ካሴት በአራት ክፍል ነው አንድ ምዕራፍ ሁለት ምዕራፍ 3 4 ምዕራፍ ናቸው አንደኛው ምዕራፍ ብቻ ዛሬ እስቲ እንጫወት ስለነሱ በጣም ብዙ ቁም ነገር ነው የምታገኘው እና ለሴቶች ብቻ የሚለው طيب ለሴቶች ብቻ ቢሆን አርእስቱ በል ወንዶች መስማት አለባቸው የበለጠ እንዲያውም የሚሰሙት ወንዶች መሆን አለባቸው ምክንያቱም እነሱ ተከሳሾች ናቸው የዛሬ ትምህርታችን ለሴቶች ብቻ ይሁን እንጂ يعني የሴቶች ጉዳይ ብቻ ይሁን እንጂ ወንዶች በበለጠ መስማት አለባቸው ምክንያቱም ዋናው ዲናሞው ወይም ተከሳሾቹ እነሱ ስለሆኑ ማለት ነው እና በደንብ እንድትከታተሉኝ ተስፋ አደርጋለሁ ያ اخوا اول ايش السبب ለሴቶች ብቻ የሚለው አርእስት መምረጤ ምንድነው ሰበቡ يعني ዋናው ምክንያቱ ምንድነው ብላችሁ ብትጠይቁኝ ምክንያቱ አንድ ምክንያት ነው እሱ ምን መሰላችሁ በዚህ 20 አመት በዳዕዋ በ25 አመት ዳዕዋ በማደርግበት ጊዜ በየቀኑ በተለይ ከሰላት العሻ እስከ 11 ሌሊት ያለው ቢያንስ 30 ጥያቄ በጀዋል ወይም በቴሌፎን እቀበላለሁ ከኔ ጋር አላችሁ እስከ 30 ጥያቄ ከዕሻ በኋላ እስከ 2-3 ሰዓት እንደዚህ ጥያቄዎች እቀበላለሁ እውነቴ ነው እመኑኝ ከነዚህ 30 ጥያቄዎቹ 25 ጥያቄ የሴቶች ነው እንግዲህ ዋናው ይህን ካሴትና ይህን አርእስት ይዤላችሁ የመጣሁት ዋና ምክንያቱ ምንድነው የሚጠይቁት 85% እኔን የሚጠይቁት ፈትዋ ሴቶች ናቸው طيب هل ይህ ነገር ከሆነ هل هذا يعني أن الرجل لم يظلم يعني ይህ ማለታችን ወንድየው አይዘለምም ማለት ነው አይበደልም እነሱ ብቻ ነው የሚበደሉ يعني እነሱ ለምሳሌ ሲጠይቁኝ ባሌ እንደዚህ ያደረገኝ ባሌ እንደዚህ ሆነ እንደዚህ ይላሉ طيب ወንዶቹ ባለመጠየቃቸው يعني ባለመጠየቃቸው ወንጀለኞች እንትኑ ተበዳዮች አይደሉም ወይ لا እንደዚህ ለማለት አንችልም ምክንያቱም ዝም ካሉ አልተበደሉም እነሱ ነው የሚበድሉ ለማለት አይቻልም ላኪን ጥያቄዎቹ 85% ከነሱ ስለሆኑ በጣም ተገደድኩ እንግዲህ አንድ ካሴት ለነሱ ማውጣት ይሄ ነው ዋናው ምክንያቱ እንግዲህ طيب لا ادري እነሱ ናቸው መዝሉሚን
ወይስ ወንዶች ናቸው መዝሉሚን አላቅም እኔ እንግዲህ ከትዳር ወደ ትዳር ይለያል በአንድ ትዳር እሱ አልተሆን ይችላልች በሌላ ትዳር ግን አብዛኞቹ የሚበደለው እሱ ሊሆን ይችላል ይህ ነገር እኔ እንደ ጥያቄ አላቀርበውም ላኪን የካሴቱ አንደኛው ምዕራፍ ይጀረው ይቀርብኩ ዛሬ طيب نقول وليعلم الرجال والنساء أنني لا أقول أن الرجال هم مظلومين ودمو النساء هم المظلومين لمالت الدفرم ሴቶቹም ናቸው የዘለሙ ወንዶቹ ናቸው የዘለሙ አለለም ላኪን በእጄ ያለው ግን ከሳሾቹ ሴቶች ናቸው ተከሳሾቹ ደግሞ ወንዶች ናቸው በዚህ ርዕስታ ቀርብና ጉድ ትሰማላችሁ የምትሰሙት ግን አሁን እንዳልኳችሁ ነው ከኪሴ አይደለም ያመጣሁት ከሳሾቹ ሴቶች ስለሆኑ ለስንት አመት ለ10 አመት ያህል ያጠራቀምኩት ችግር የሴቶች ችግር አንድ በአንድ እገልጽና ከዛ በኋላ ደግሞ ያኒ እስቲ እናያለን طيب የኔ እህቶች ዛሬ እንደ ሙሐደራት ተወሰዱት የዛሬ ትምህርት እንደ ሙሐደራ አትስሙት بل هو كلام بيني وبينكم በኔና በእናንተ ሴቶች የምንለዋወጠው አንዳንድ የምክር እንትን ነው ያኒ የተከሰተውና ገና እየተከሰተ ያለው አንዳንድ ችግር ስለሆነ እንደ ደርስና እንደ ሙሐደራ አትስሙት የምትሰሙት አሁን ስጡኝ እሰጣቸዋለሁ نعم اعطوني اعطيكم እኔ ያለኝ እሰጣቸዋለሁ እናንተ ደግሞ ያላችሁ ስጡኝ ማለት ነው لان شوفوا ثم من العجيب ይገርማቸዋል በ3 ሰዓት ሌሊት ምን ማለት ነው 3 ሰዓት ለሰላት الفجر 1 ሰዓት 2 ሰዓት ሲቀረው እኮ ነው ሌሊት በ3 ሰዓት ተኝተን ያለን አንዳንድ ሴቶች ይደውላሉ በሽቃ ነው የምትደውለው ትደውልና እኔ አልመልስም እንግዲህ ሳይለንት ስላደረጉት አልመልስም አንዳንድ ጊዜ ሳይለንት አላደርግምና ጭር 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 ሌሊቱን በሙሉ ትላለች አንዷ በ2 ሰዓት በ8 ሰዓት ሌሊት ተኝተን ያለን ደወለችና 18 ጊዜ ደወለች ተሰወሩ هذا عقلهم ይሄ ነገር ከዛ በኋላ በሸኩና እንትን አነሳው ጀዋሉ ተቀበልኩትና ያ قليله الادب الكوات ወነቴ ነው ከመላሴ የወጣ ነገር ነው ይህ አደብ ያነሰባት ልጅ ነች አንቺ አሁን ሴቶች ልጆች ህፃኖች ወንዶች ሁሉ ተኝተዋል ለፈጅር እየጠበቅን አሁን እንዴት ትደውያለሽ እኔ እኮ ባሌ እኮ ነው አለችኝ ባሌ እኮ ነው በጣም ያስቸገረኝ ከቤቴ እኮ ነው ያባረረኝ እኔ እኮ በጨለማ እኮ ነው ያለው ትላኛለች طيب ሼክ ኢብራሂም ምን ያድርግ አሁን አንቺ አባረረሽ መታሽ ሼክ ኢብራሂም ምን ያድርግ አሁን አንቺ በውጭ ተቀምጠሻል እኔ ከንቅልፌ ተነስቼ ምን ላድርግሻል ኳትና ዘጋሁባት تمام እንደዚህ በጣም አቅላቸውና ሲቸግራቸውና ሲጠባቸው ወደ ሼክ ኢብራሂም ነው እንትን ጎርፉ የሚለቁት እንግዲህ እና እንደዚህ ነው ደግሞ አንድ ነገር ልንገራችሁ مع انني سميت هذا الشريط للنساء فقط بسيمو لكن እውነቴ ነው ወንዶች አብዛኙ የሚሰሙት ወንዶቹ መሆን አለባቸው እጋብዛቸዋለሁ ወንድሞቼ ይህን ነገር እንድትሰሙት አሁን እንድትሰሙት ምክንያቱም ከሳሹ ቢመጣ ቁም ነገር የለውም ተከሳሹ ከመጣ ቁም ነገር የለውም ሁለቱም ሲቀርቡ ብቻ ናቸው ዳኛ ደግሞ እኛ ሁላችን ነው ዳኛ አሁን እኔ አይደለሁም طيب اذا نستن نجمر انا متاكد يا اخوا ይህ ካሴት ለኒሳኢ فقط ከተዘረጋ ከተበተነ በኋላ والله اقول لكم ጥያቄዎቹ ወደኔ የሚመጡ ጥያቄዎቹ መልካቸው እየቀየሩ ነው የመጡ ቀዝቀዝ ብለዋል ብዙ መፍትሄ ነው ያገኙ ሴቶች ማለት ነው طيب ثم عندي 3 رجاء بس እኔ አንድ አደራ የምላቸው ነገሮች 3 ነገሮች አሉ ይህን ነገር መጀመሪያ ስሙኝና ከዛ በኋላ እንቀጥላለን አንዱ እንትኑ አንድ ሴት ስትጠይቀኝ በጀዋል ወይም በቴሌፎን ስትጠይቀኝ አሉ የሚባል ነገር ለመስማት አልፈልግም እኔ ብቻ አይደለሁም ሼክ ባብ መካ ኢፍቴላ ያሉ ሼክ አቡ ሰልማን አሉ ዑለማዎቹ አሉ አንቺ ዓለምን ትጠይቂያለሽ ዓለሙ የሸርዑ ጉዳይ ነግርሻል በቁርአን በሱና ያለው እንደዚህ እኮ ነው ያሉ አትበይ እንደዚህ የሚባል ነገር አይደለም ለምሳሌ ሰላት ምንድነው ፈርድ ነው ይልሻል ዓለም ሰላት የተወኮ በጣም ከባድ ወንጀል ነው እንዲያውም አንዳንድ ዑለማዎቹ የማይሰግድ ሰው ካፍር ነው ብለዋል ይላል ዓለሙ እንደዚህ ይልሻል እኔም ይሁን ሼክ ባብ መካ ይሁን ወላ አቡ ሰልማን ይሁን ማንም ሰው እንደዚህ ይላል አይደለም እንዴ እንደዚህ እኮ ነው ያሉኝ ምን ይጠቅማል ይሄ ነገር ካሉሽማ ለምን ትጠይቂያለሽ
ትክክለኛው መልስ ነው ስለዚህ እንደዚህ ይላሉ ሰዎቹ እንደዚህ ይላሉ አንድ ዓለም እንደዚህ አለኝ የሚባል ነገር አይባልም ነውር ነው መልሽ እሺ ሁለተኛ እንደዚህ አትበሉ ጠይቅና ከሼኹ መልሱ ሰጂ ከዛ በኋላ ሄደሽ ደግሞ ከሌላ ዓለም ጋር እንትን አድርግ ማለት ነው طيب ሁለተኛ አደራ የሚለው ነገር لا تسأل الشيخ لتنالي رخصة سبحان الله አብዛኞቹ ሴቶች መሽሎኪያ እንዲያገኙ ነው የሚጠይቁ ከኔ ጋር አላችሁ ተግባባን ያ اخوا አንዲት ሴት አብዛኞቹ ጊዜ የምትጠይቀው ከዛ መሽሎኪያ እንድታገኝ ሩኽሳ እና ዓለሙን በገደል ውስጥ አስገብታ እሷ خلاص ሸህ እገሌ ኮኖ ይፍታ የሰጠኝ ብላ በዛንት እንድትሄድና እሷ አላህ ዘንድ እንድትድን ዓለሙ ግን በችግር እንድታስገባ ሩኽሳ ትጥለቢ ሩኽሳ ብቻ ትጥለቡ ያ اخوا ምንድነው ሩኽሳ يعني ይበቃል ይሆናል የጁዝ ምንም አይደለም እንድትባይ አትጠይቂ طيب የሚጠይቀው ሰው ሐቂቃ ለማወቅ መሆን አለበት ሐቁን ማወቅ ነው እንጂ ሩኽሳ ማግኘት መጠየቅ የለባችሁ እላለሁ እሺ ሶስተኛ ምንድነው نقول ለምሳሌ دخل እንትኑ ስትጠይቅ ባህላችን እኮ ነው አትበይ ባህልማ መቼ ተገናኘ ከዲኑ ጋር እንዴ ያ ሼኽ ኢብራሂም በአገራችን እኮ የተለመደው ነገር አለ طيب የተለመደው ነገር ሂጅና እዛ ተጨማለቀ ከፈለግሽ ሼኽ ኢብራሂም የሚነ ሸርዑ ነው ባህሉ መቼ ተገናኘ ከሸርዕ ጋር ነቢያችን ሰለላሁ የመጡት አስለን አመጣጣቸው ባህል ያጠፉ አይደሉም نعم والله በጣም ዝባላና ቆሻሻ የሞላበት የቁረሽ ኑሮ እሱን አጥፍቶ በብርሃን ለመተካት አይደለም ነቢያችን የመጡ طيب ባህላችን እኮ እንደዚህ ነው አባቶቻችን እኮ እንደዚህ ነበሩ የሚባለው ከዲን ጋር አያይዘን አንናገር እነዚህ ሶስት አደራ የሚለው እናንተ ቢሆን ወይስ ደግሞ በቴሌፎን የሚጠይቁ በማንኛውም ዓለም ያላችሁ ዓለሞቹ ደግሞ ለኔ ብቻ ማለት አይደለም ማንኛውም ዓለም ስትጠይቂ የዚህ አይነት ጥያቄ አይጠየቅም ምንድነው የሚጠየቀው ለጥቅም ያ اخي ባሌ ፈታኝ በጀዋል ፈታኝ እና ይሆናል አይሆንም خلاص ዓለሙ እንግዲህ ይነግርሻል ይሆናል አይሆንም ይልሻል ትሄጃለሽ እንጂ እንደ አባቴ እኮ ነገረኛ አይሆንም ብሎኛል ምን ይጠቅማል ይሄ ነገር طيب አሁን ለምሳሌ እኔ ምሳሌ ልስጣችሁ ምን አለችን አንዷ እኔ የምሰራበት ስራ ባልና ሚስት መጠጥ ይጠጣሉ ይሰክራሉ እና እኔ ደግሞ እኔ ነኝ መቀዳላቸው እና ጠርሙዛ አመጣና እንትኑ ብርጭቆ አምጥቼ እቀዳላቸው አለው ቁጭ ብዬ እስከሚጨርሱ ድረስ እነሱ ይጠጣሉ እስከሚሰክሩ ድረስ እኔ ነው የምቀዳላቸው እኔ ግን እኮ አልጠጣም ትለኛለች እኔ እኮ አልጠጣም طيب ምንድነው የምታረጊው እኔማ እቀዳለሁ ትላለች فقلت لها سبحان الله من بلات الله سبحانه وتعالى يقول في القرآن ولا تعاونوا على الإثم والعدوان وتعاونوا عن البر ولا تعاونوا عن الإثم والعدوان بمطفو ነገር እጃችሁ አታስገቡ ስላለ الله سبحانه وتعالى አንቺ ራስሽ ቀጂ አይደለሽም እዛ ወንጀል ውስጥ ገብተሻል እላታለሁ ቀጥላ ምን ትላለች طيب يا شيخ ابراهيم ስራ እኮ አላገኝም እንደ ሼኽ ኢብራሂም እኮ የሥራ ቦታ አልከፈተም ሼኽ ኢብራሂም የሚሰጥሽ ሸርዑ ይሐላል ነው ይሐራም ነው ስራ ባታገኝ ይገኛል እንጂ አንቺ ብቻ ነሽ በሳዑዲ አረቢያ ያለሽው ስንት አሸራት አላፍ አሉ እንዴት ስራ አገኙ እነሱ ሂጂና ስራ ፈልጊ እላታለሁ እንዴት መሰለህ እኔ እኮ አሁን ስራ ካላገኘሁ እኮ አባቴ እንትን አለ እኔ ነው መቀልበው እኔ ነው መረዳቸው ምናምን ሌላ ቦታ ትገባለች ስለዚህ የሚጠየቀው ጥያቄ እውነተኛው ለማግኘት ስለሆነ ጠይቅና መልሱ ይዘሽ ሄጂ እንትኑ መልሱ ካላረካሽ ደግሞ ዑለማዎች ሞልተዋል ሌላ ዓለም ደግሞ ትጠይቂያለሽ አለበዚያ እንደዚህ ከሆነ ምናምን አይባልም እና ምን አለችኝ ያ اخي ተይው አልኳት ስራው ትተሽ አላህ ይረዝቅሻልና ሐላል ፈልጊ አልኳት ሌላ ጥያቄ ሌላ ምሳሌ እኔ የምሰራበት ቤት እኮ አለችኝ ሴቲዋ ለማረግ አትፈቅድም አው ቤቱ ወንዶች አሉ ልጆቹ አሉ ጎረቤታችን አሉ ሒጃብ እንዳታደርጊ ትለኛለች ኢላህ ነች እሷ ሰው ነች ወይስ አላህ ነች ሰው ነች እንጂ طيب አንቺ የማን ባሪያ ነሽ የአላህ خلاص እሷ እንዳንቺ ባሪያ ነችና እምቢ በያት እምቢ ካለሽ ደግሞ ስራውን ትተቻለሽ ሌላ ቦታ ትሰራሽ ምን አለበት ሼኽ ኢብራሂም ችግር እኮ ነው በሳዑዲ አረቢያ እኮ ቶሎ ስራ አይገኝም
እንደዚህ ይላሉ ስለዚህ ጥያቄው መሽሎኪያ ወይም ሐላል እንዲልሽ ከሆነ ጥያቄው ጥሩ አይደለም ሶስተኛና መጨረሻ ምሳሌ ልስጣችሁ ምን ወላለችን አንድ ብቻ አይደለችም ብዙ ናቸው አሁን እኮ ላገባ በቃ አቅድ አርገናል ለመጣው ሐሙስ 3 ቀን ነው የቀረውና አንዳንድ ሰዎች እኮ አወሰወሱኝ አለችኝ ምንድነው ያሰውሹስ ላላ አንድ ሰው ነው ጎረቤታችን ነበረው እሱ ነው ኒካህ ያሰረልን አለችኝ እንዴ አባትሽስ ወልይ አምሪየት አለ አባቴማ በአገር አለ ግን አይፈቅድልኝም እኮ ሼክ ኢብራሂም እንዴ በጣም ነው የተጣላን ከሱ ጋር ጠይብ ብትጣይስ ከሱ ጋር ከተጣላሽ ሸርዑን በቃ እንደፈለግሽ ነው የምታረጊው አባትሽ ያለ አንድ ሰው ሊድርሽ አይችልም እላታለሁ طيب እንዴ አድርጉ ማለት ነው ይሄማ አባቴ እኮ አይፈቅድልኝም ሰርተሽ አብልኝ ነው የምትለው طيب ይሄ እኮ መፍትሄ አለው አንቺ በቃዲው ቀረቢና እሱ መስራት አለብሽ ካለሽ አልሰራም አገባለሁ ነው የምትዩ የሱ መፍታ አይደለም ይሄ ነገር እንቢ ካለ ወላየቱ تسقط ولايته እሱ ወሊ አምር መሆኑን በቃ ዘወርበል እንለዋለን ከዛ ቀጥሎ ያለው አለ ሁሉም እንቢ ካሉ ቃዲ ነው የሚድርሽ ቃዲ አባት ሆኖ ይድርሻል ሁሉ መፍትሄ ያለው ላኪን አንቺ ጨርሸሻል ኒካሁ ትክክል አይደለም አልኩዋት አይደለም እንዴ ስለዚህ እንደዚህ አይነት ጥያቄዎች መሽሎኪያት ጠይቁ ነው የምላችሁ نعم هذه الأسئلة معروفة يا اخوان لكن تريد السائلة مخرج ብቻ ነው የሚፈልጉ እሺ እስቲ እንጀምር አሁን እኔ والله العظيم اقول لكم بصراحة አሁንም ጥቅሳቸው አንዳንድ የሴቶች ችግር እንደዚህ ልክ በሱ መልክም የወንዶች ችግር አሉ ግን የተጠየቁት በሴቶች ነው ወንዶቹ ቢጠይቁኝ በብዛት የነሱ ማመጣ ነበር ስለዚህ እስቲ እንጀምርና اكثر الاتصالات يا اخوة في الخداع في الزوجية يعني على مغبابات ببالنا ሚስት በዚህ ዙሪያ የበዙ ናቸው ጥያቄዎቹ مثلا يدعي الشاب حبه لها ثم يطلب منها طلبات غريبة جدا ወድሻለሁ እሞታለሁ ካንቺ ጋር እኔ እኮ አለንቺ እኮ ባላ ሚስት እኮ አልፈልግም ብሎ ሲጨፍርና ያኒ ብዙ ዜማ ሲያደርግላት ይቆይና ካገባት በኋላ ብዙ ነገር ሐቃይቅ ይታወቃል አሁን والله العظيم የሚሰሙኝ ሴቶች ብዙ ባይሆንም ወይም ሁሉ ባይሆንም ይህ ልክ በእነሱ እንደተከሰተ ይመሰክሩልኛል ኢንሻአላህ እና መጀመሪያ ቸኮላታ ሆኖ ይቀርባል ከዛ በኋላ ከሳምንት ከሁለት ወር 3 ወር ጉዱ ይወጣና እረት መሆኑን ታቃለች ሴትዋ ለምሳሌ تقول طلقني يعني طلقኝ ከዛ በኋላ አሰበና እንደገና ረጃዕቱ ብሎ ተመለሰ ያሰበው ለካ ለጤና አይደለም አለችኝ طيب ለምንድነው ምን አለኝ እኔ ኢቃማ የለኝም በሳዑዲ አረቢያና ቪዛ ግዝልኝ በ15000 ከዛ በኋላ የመጨረሻው ጠላቅ ሰጥቼ ወደ አገሬ ሄዳለሁ አንቺ ደግሞ የፈለግሽውን ነገር ታገቢያለሽ ይህ ቪዛ ካልሰጠሽኝ ግን አልፈታም ብሎኛል طيب ጥያቄው ምንድነው እንደዚህ ብሎኛል خلاص እንደዚህ ካለሽ እንግዲህ በማንኛውም እንትን አርገሽ አባብለሽ ነው ገንዘብ ሰጥተሽ ነው ለምነሽ ነው በሽማግሌ ነው እሱ እንዲጠልቅና ያኒ ካንቺ እንዲገላገል ወይም አንቺ ከሱ እንድትገላገሊ መጣር አለብሽ እኮም ቢኮ አለኝ طيب ሼክ ኢብራሂም ምን ያርግ እኔ ላስገድደው አንቺ በቃ ብዙ ሜላ ብዙ ሲስተም አለ ተጠቅመሽ ጠላቁ እንድትስቢ አርጊ እላታለሁ ስለዚህ ወንዶች እውነቴ ነው በጣም ወቅሳችሁ ነገር በዚህ ነው አንተ 15000 የምትሰጥህ በምን ምክንያት ነው ልትጠልቃት እሺ ያገባሃት ልትጠልቃት ወይ ነው ያገባሃት ቪዛ እንድትገዛና ከዛ በኋላ እንድትጠልቃት ነው هذا غش والله العظيم በጣም ነው የሚቆጣብህ ለዚህ ካገባሃት ማለት ነው እና እንደዚህ ይከሰታል አንድ ሁለተኛ وهذا الاخر تقول لي اذا نعم ይህ ደግሞ በጣም ባለጌ ነው ይህ ነገር ምን ያደርጋል መሰላችሁ እሱ ተኝቶ ይውልና እሷ ትሰራለች የቤት ክራይ እሷ ትከፍላለች እንግዲህ በሳዑዲ አረቢያ የሚገኘው ነው መነግራችሁ እኔ አውሮፓ ካናዳ አይደለም ግን ብዙ ሴቶች አሉ በአውሮፓ አሜሪካ ያሉ ሳዑዲ አረቢያ የነበሩ ሰዎች አሉ ሴቶች አሉ ያቃሉ ይህ ነገር እና ምን አለችኝ
እኔ ይገርማል እኮ እኔ ባላለች ምንድነው እኔ ሁሉ ጊዜ ሰራለሁ እሱ ግን እንደተኛ ነው ከዛ በኋላ ከስራ ስመጣ ማታ የታለ ራት የታለ ምናምን ምን ያለ በቃ እኔ 2 አመት ስራ ፈትቶ እኔ ነው መቀልበው ትላለች طيب ከዛ በኋላስ የሚገርመው እሱ አይደለም አለችኝ የሚገርመው ነገር ስራ ከወጣሁ ሄዶ ስራ ይፈልጋል አለ ለኔ ስራ ይፈልግልኛል ፈልጎ خلاص አምጥቶ እዚህ ስራ አለ ብሎ ያስገባኛል አለች ሱብሃንአላህ አልዓዚም ይህ ወንድ ነው ሴት ነው እኛ አንድ ሴት እሰራለሁ ብላ መለመን አለባት እንጂ ወንዱ ራሱ ሄዶ ስራ ፈላልጎ አምጥቶ እዚህ ስሪ ይላታል እሱ ተኝቶ ይውላል ይህ ደግሞ በጣም እውነት ያሳፍራል በዲን ብቻ ሳይሆን ሎጂካሊ መንጥቅየን ስናየው ይህ ወንድ ይህን መስራት የለበትም ሌላ ደግሞ ምን አላት አንዱ በጣም ነው ወድሽ እኮ እኔ እኮ ብዙ ሴቶች እኮ ነው የለመኙን ግን ከሁሉም አንቺ ነው የመረጥኩት አንቺ ነሽ እና በቃ ተባብረን እንኖራለን እና 5-6 ወር እንደዚህ አይነት ፊትና እንደዚህ በጣም ከማር ወላ የሚጥም ቃላት አሰማኝና ከዛ ኋላ ምን አለኝ ምን አንድ አስተያየት ልስጥሻለኝ نعم አሁን ስንት አመት ሰርተሻል አለ والله 7 አመት እንግዲህ ገንዘብ ካለሽ ትንሽ ገንዘብ ስጭና እኔ ደግሞ ትንሽ ገንዘብ ጨምሬ አንድሽ እንትን ስራ እንክፈትና አብረን ከዛ በኋላ ከሱ የመጣ ገንዘብ ቤት እንሰራለን ከዛ በኋላ ሳውዲ አረቢያ ተተን ሄዳለን ተዝናንተን በአገራችን እንውላለን ብሎ ከኔ ገንዘብ ወሰደ ትላለች ገንዘብ ወስዶ ከዛ በኋላ የሚፈልገውን ነገር ካደረገ በኋላ ልጠልቅሽ ብሎ በጣም ችግር አነሳ አለ በጣም ራስ ምታት እስከመጣብኝ በጣም አሰቃየኛለች አለች ከዛ በኋላ እባክህ ፍታን ስለው خلاص ያንቺ ገንዘብ ከኔ ጋር ያለው አፉ በይኝ እጠልቅሻለሁ ይላታል شوفوا እንግዲህ ታክቲኩ ፕላን ከመጀመሪያ ነው የሚጀምረው ሰውየው هذا شيطان يا اخي ሰው አይደለም ይሄ ነገር መጀመሪያ ሲያገባት ይህ 7 አመት የሰራች ነው ተብለዋል ከሰራች ካገባት በኋላ ደግሞ እየሳመ የመጠመጠ እንደዚህ خلاص እኔኮ ወድሻለሁ ምናምን ያለ ገንዘቧን አወጣና ከዛ በኋላ የፈለገውን ነገር ካደረገ በኋላ ልጠልቅሽ አው ይህ ከፈለግሽ እንግዲህ ገንዘብሽ አፉ በይንና ጠላቅ ልስጥሽ አለኝ አለች طيب ሌላ ደግሞ ሱብሃንአላህ አልዓዚም አገባት አንድ ደግሞ አረገዘች ከዛ በኋላ ጭቅጭቅ አነሳና በጣም ተጣሉ ፍታኝ አለችው ለፈታሽ ከፈለግሽ በሆድሽ ያለው አውርጂው አላት እኔ ካንቺ ልጅ አልፈልግም አውርጂው ልጠልቅሽ እረተው ሰው ልገድልኝ አው እንደፈለግሽ አርጊ ሂጅና በሆድሽ ያለው አውርጂ طيب ለምንድን ነው ያገባሁ እኮ ልጅን ለማግኘት እናት ለመሆን አይደለም እንዴ ላ አልጠልቅሽም ለዘል ዓለም ሳታገቢ ነው የምትቀሪው ይቀፋል ይሄ ነገር والله እኔ ብዙ መቶ ነው እንደዚህ ግን እኔ አልጨርሰውም ዛሬ ሁሉ ነገር አልነግራቸውም ላኪን እንደዚህ አለኝ አለች አላወርድም ብላ በጣም ጭቅጭቅ አነሳችበት ማለት ነው ደግሞ ሌላ አንድ ደግሞ እሷ ያለች ተዘወጀ عليها ሌላ አገባና ፈታት እንደገና ወደ ስሚሱ ተመለሰች ከአንድ አመት በኋላ ትለኛለች ኤድዝ ተሸክሞ አመጣላት በሳውዲ አረቢያ ነው መላችሁ ኤድዝ አመጣና ከዛ ቼክ አፕ ለማድረግ ሲሄዱ ኤድዝ አለበት ተባለ طبعا እሷም ኤድዝ አለባት ምን አለች አንቺ ነው ኤድዝ ያመጣሽው አለኝ فتقول ورب السماوات والارض والله አለች አንድ ወንድ እጀነክቶ አያቅም ላኪን እኔን ለማቋሸሽ ኤድዙ ካንቺ ነው የወሰድሽው አለኝ እሱ ግን ኤድዙ ያ ከጓደኞቹና ያቺ ያገባት አንዲት ሴት አግብተው በሁለት ወር የፈታት ከሷ ነው ያመጣት ተቸገርኩ አለች ይሁላችሁ ወንዶች እውነቴ ነው አኺራ የሚባል ነገር አትርሱ ያ اخوا هذه دار الدنيا دار الفناء تتهدى الله ይችና الدنيا دار الاخره የሚባለው ገና ከቀብር ሸርተት ብለህ ቀብር ስትገባ ከዛ ጀምሮ በጣም ያሰቃይና አስቸጋሪ ሆነው ጥያቄና በጣም መከራ ሆነው እንትን አለብህ ለምን ደሞ አንተ ነገር ልንገርህ ይህች እኮ ሚስትህ ብትሆን ልጅ የለህም እንደ ነገ ልጅ እኮ ልትድር ነው እህት የለህም እናት የለህም አክስት የለህም አጎት የለህም ምንድነው በዚህም ትጫወተው አንተ
እና ይሄ ነገር ዘውጂ አለች አንዱ ደግሞ አዲስ አበባ የኔ ባል አለች اتفقنا አንቺ ሂጅና ሳዑዲ አረቢያ 5-6 አመት ሰርተሽ ወደዚህ ተመለሽና ትንሽ ያኒ አንድ ነገር ብናደርጋለና ወደ ሳዑዲ አረቢያ ላከኛለ መጣሁ طيب وجيت الى السعوديه وكنت ارسل له كل شهر በየወሩ 1000 ብር ትልካለች እሱ ደግሞ በባንክ ያስገባ ያጠራቀመ 5 አመት ሰራሁና ትላለች فتزوج واحدة بالاموال التي ارسلتها እኔ መልከው የነበርኩ ገንዘብ በሱ አርጎ አንዲት እንዴት የመሰለች ልጅ ቆንጆ አገባ በገንዘብ ያለ ገንዘብ አገባ طيب ثم قطع المكالمه እኔ ብደውልበት እንቢ ብሎ አልመለስ ማለት ተበሳጨሁ አለች ኢቃማ የለኝም እንዳልሄድ ምክንያቱም አልመለስም በዙ ተቸገርኩ አለች ይውላችሁ እንግዲህ አለይስ هذه خدعه خيانه አይደለም ይሄ ነገር አይጠየቅበትም ይሄ ነገር والله العظيم ይጠየቅበታል መጀመሪያ የሐራም ገንዘብ በልተዋል ሁለተኛ ክዳተኛ ነው ሶስተኛ ደግሞ والله እናንተ ተጠብቁ ብቻ ያገባት ልጅ እጁን ትከፍላለች በዙልም ስላገባት እና ይህን ዘልሞ ስላገባት አንድ ቀን ይመጣል እሷ ደግሞ ልክ እንደ ኳስ ትጫወትበታለች لأن الجزاء من جنس الجزاء من جنس العمل ያደረገው እጁ ይከፈላል ጠብቁ ብቻ አንተ ጠብቁና እንደዚህ አይነት ሰዎች በጣም እንትን ይላሉ ማለት ነው طيب ሌላ ደግሞ ልንገራችሁ قبل الزواج أظهر لي أنه صاحب دين ሳገባው ما شاء الله حافظ القرآن داعية مسلم ሌሊት ሰላት እንደሚሰግድ ቀን እንደሚጾም አድርጎ ነው የቀረበው ወደኔ በጣም ደስ አለኝ ዓለም ነው حافظ ቁርአን ነው በጣም ሙጠውዕ ነው ቢያገባሁት አለ አንድ ወርም አልሞላም ሸቂይ ፋሲድ መሆኑን ተገለጸልኝ አለች በጣም ጓደኞች እንዳሉት ዘፈን ሊሰማ እንደሚውል ተገለጸልኝ ነገሩ ምን ላርግ አለችኝ والله እድልሽ ነው እንግዲህ ነገር እና መንገድ ፈትንጂ በጣም ባለጌ ነው ይህ ነገር نعم يا اخوة هذا ليس من الرجولة ወንድነት አይደለም ይህ ነገር ወንድ የወንድ ስራ መስራት አለበት እውነት ወንድ በረሃ ወጥቶ ጦርነት ያደርጋል ወንድ በገበርነት ሄዶ ከበሬና ከማሽን ያኒ ሲታገል ነው የሚውለው ምክንያቱም ወንድ ነው ወንድ ያኒ በጣም ይቸገራል ለሚስቱና ለልጆቹ ለመቀለብ ብዙ ትግል ያደርጋል ይሄ ወንድ ስራ ነው ላኪን ከሴቶች ጋር ንግድ ማድረግ አነከ ደሞ ስትወስዳት እኮ በትልቅ ቃልኪዳን ነው የወሰድካት ቃልኪዳኑ ምን ይላል እኔ እንጃ ሰምታችሁ አታቁም ይሄ አቅድ ሲደረግ ምንድነው የሚባለው ልንገራችሁ نعم አቅድ ሲደረግ ባዲያው ይመጣና የልጅቱዋ ደሞ ወልይ አምር አባቷ ይመጣና ሁለቱም እጅ ለእጅ እንትን ይጨባበጣሉ ማለት ነው እንደትኑ እጅ ለእጅ መጨባበጥ ሱና አይደለም በዲንም ብዙ የለም ግን ምን ትለዋለህ አንተ ለእንትኑ ለአባቷ ምን ይላል አባቷ ዘወጅቱከ ቢንቲ ፉላን እንት ፉላን لنفسك ላንተ ድሪያታለሁ ይላል بالمهر الذي اتفقنا فيه يعني በዛ መህር የተስማማንበት መህር ሰጥቻለሁ ይላል አይደለም በመጨረሻ ምን ይላል እና ብዙ የሚባል ነገር አለ ግን ላሳጥርላችሁ ان يكون الزواج ይላል امساك بمعروف او تسريح باحسان كما قال سبحانه وتعالى في كتابه الله በቁርአን እንዳለው ደስ ካለችህ በጥሩ ሁኔታ ትይዛታለህ ከተጣላችሁ ደግሞ ወይም ከተሰላቻችሁ ደግሞ በጥሩ እጅ ደግሞ ትመልሳታለህ በዚህ ታገባታለህ አው እሱ ምን ይላል قبلتها لنفسي يعني ለኔ ተቀብያታለሁ بالمهر الذي اتفقنا فيه على أن يكون الزواج إما بمعروف أو تسريح بإحسان በዚህ ቃል ኪዳን ይህ ቃል ኪዳን አላህ ምን ብሎ ሰየመው አንድ ትልቅ ቃል ነው የሰጠው ሚثاق غليظ ትልቅ ቃል ኪዳን ብሎ አላህ በቁርአን ጠቀሰው ማለት ነው በዚህ ነው የወሰድካት ይህ አንደኛ ነው ሁለተኛ ደግሞ ሚስትህ ከመሆነችዋ በፊት اختك في الله يا اخي يا الله እህትሽ አይደለችም ወይ ስንት ሆኑ ሁለት ሶስተኛ ደግሞ اذية المسلم من كبائر الذنوب ሆኖ አጣቀም እስላምን መጉዳት ሴትም ወንድም
እስላምን የወንድምህ እስላም መጉዳቱ መበደሉ ትልቅ ወንጀል አይደለም ስለዚህ በስንት ወንጀል ነው የገባኸው እና ይህ ነገር እውነት ነው ከወንድ የማይጠበቅ ነገር ነው ምለው اخي العزيز لما اتكلم انا بجانب المرأة አሁን በሴት ጎን ሆኜ አይደለም የምናገረው والله قلت لكم መጀመሪያ የሴቶች እሬታ ስለመጣልኝ የሴቶች ክስ ስለመጣልኝ ነው የምናገረው እናንተ ደግሞ ክሳችሁ አቅርቡና በሩሙ አቀርበዋለሁ አንድ ቀን በሩሙ አንድ አርስት አድርጌ ወንዶቹም እንደዚህ ላቀርበው ዝግጁ ነኝ ግን አሁን በ20 አመት ብዙ ሙካለማና ብዙ እንትን ቴሌፎን የመጣብኝ የነሱ ስለሆነ በ20 አመት ያጠራቀምኩት ጉድ ነው አሁን የማነበው ያለው طيب لا تنسى እና ከዛ በኋላ አንዱ ደግሞ ሱብሃንአላህ በዑምራ ስትመጣ محرم ፈለገች ሳውዲ አረቢያ محرم ትላለች እና እሷ ለሱ ዘመዷም እንኳን አይደለም እንደ አባት ሆነኝ ወይም እንደ ባል ሆነህ አስገባኝ አለችው እናንተ ታውቃላችሁ በሳውዲ አረቢያ ስትገቡ አብዛኞቻችሁ ያኒ የእናንተ ባል አይደለም ያስገባችሁ ዝም ብሎ ዘመድ አዝማድ ወይም ጎረቤት የነበረው ባል ብሎ ያስገባል አንዱ ሚስቴ ብሎ አስገባት እዚህ على اساس ايش يعني ስምምነቱ ምንድነው ስምምነቱ እዚህ ሲገባ خلاص ይተዋታል ማለት ነው ላ አልተዋትም ሰውየው ለተውሽ ከፈለኩ 10000 ብር ስጪኝ አላት እና እንደ ባሏ ነው የሚቀመጠው እሱም አላግባብ ነው የገባ እሷም በዑምራ አላግባብ ነው የገባችው ተቀምጦ አራት አመት ሲቀመጡ እሱ እንግዲህ ወደ አገር ለመሄድ ፈለገና ከዛ ኋላ ምን አላት አንቺ እዚህ ትቼ ጉባ አብልቼ ልወጣ ወይም ደግሞ እኔ ላገባ ስለፈለኩ ያኒ 10000 ብር ጭቅጭቅ ብዙ ጭቅጭቅ ተደረገና እስከ 7000 ወረደ 7000 ካሰጠሽን እኔ አልፈታሽም መቼ ባልሽ ነው የሚፈታሽ ልክ እንደዚህ ነው እምቢ አለኝ አለች طيب لا ከዚህ ባሰ አለ እንዲያው 7000 ብር ስጪኝ ያለው ትንሽ ይቀላል አንዱ ምን አላት ሚስት ያደለሽም በወረቀት በጀዋዝና በፓስፖርት ሚስት ያደለሽም ነፍስዋን ጠየቃት እና ሊገናኛት እምቢ አለች እንዴ ሚስት እምቢ ትላለች ይላል እና በሐራም ሊገናኛች ይችላል طيب ከዛ በኋላ በል اقول لكم بصراحه سبحان الله ግን እኔ እዚህ ላይ አንድ ነገር የምፈራው አለ ሸኽባብ መካ ካሉ የሚሰሙኝ ካሉ ኢንሻአላህ በመጨረሻ ይህ ነገር والله ብንከራከርበት በጣም ደስ ይላል ሸኽባብ መካ እስቲ ካሉ እጃቸው ያሳዩኝ በጣም አደገኛ ነጥብ ነው ይህ ነገር እና ሸኽባብ መካ አሉ እሺ ካሉ እስቲ አንድ ብቻ ጻፉልኝና ይህችን ነገር እኔና እርሶ እንትን እንድናረግ ኢንሻአላህ እና ምንድነው ለማለት የፈለኩት እኔም ነገር አንድ ነገር አለ በአዲስ አበባ ባልዋ ነኝ ብሎ ቃድ ቤት ሄዶ عقد ያደርጋል ለምንድነው ወደ ሳዑዲ አረቢያ ለመግባት ስለሚፈልግ ነው ስለዚህ ማህር ይከፍላል ቃዱን ለማታለል ነው ማህሩ ይከፍላል አንድ ሁለት ሻሂድ ያመጣል ሁለት ምስክር ያመጣል عقد ይታሰራል تمام ولي امر ይመጣል ሁሉ የሚያደርጉት ቃዲው አያቅም እሱ ግን محرم ብሎ እዚህ እንዲያስገባት ነው የፈለገው እዚህ ሲመጡ የሚያከራክረው ነገር ይህ ነገር ባልዋ ሊሆን አይችልም ወይ ትልቅ ኮሽን ማርክ አድርጉት እሱ ያኒ ሁለቱም የተስማሙበት ምንድነው እዚህ ሳውዲ አረቢያ ላስገባትና ከዛ ኋላ ሊለቃት ነው አይደለም እንዴ ይህ ሙዘወር የሆነው ነው ላኪን በዲናችን አንድ ነገር አለ يقول النبي صلى الله عليه وسلم ثلاثه جدهن جد وحزلهن جد ይላሉ ነብያችን ሶስት ነገሮች አሉ እያፈዝክ ብታለውም የቀለድክ ብትለውም ዝም ብለ እየተጫወትክ ብትለውም ልክ እንትኑ ሐቅ ይሆናል አንዱ ኒካህ ነው አሉ ለምሳሌ የተጫወትክ ዝም ብለ እያፈዝክ ልጄን ድሬሃለሁ ካለ ተቀብያለሁ ካልኩት እኔ ከዛ ኋላ ሁለት ሻሂድ ካሉ ደግሞ ከመሰከሩ ማህሩ አድማ ከሰጠው እንደዚህ በቃ በመቀለድ ቢሆንም ኒካሁ ይታሰራል የሚለው ይህች ሴት ሳውዲ አረቢያ ሊያስገባት ብሎ ያስገባት እዚህ ትክክለኛ እውነተኛ ሚስቱ ልትሆን እኮ ትችላለች والله اعلم ይህ ነገር ኢንሻአላህ ሸኽባብ መካ ሲመለሱ እኔና እርሱ ሆነን እዚህ እንከራከርበታለን ሌሎች ዑለማ ከመጡም በጣም የሚያከራክር ነገር ነው በጣም አደገኛ የሆነ ነገር ነው ይህ ነገር ስለዚህ ይህ ነገር አስገብቶ ነፍስሽን ስጭኝ አላት ማለት ነው طيب ከዛ እንቀጥልና
አንዱ ደግሞ አንዷ ምን አለች ያ اخي እኔ ሒጃብ ሳደርግ እምቢ አለኝ ሒጃብ አታርጊ ብሎ ከፊቴ ነው በቃ እንትኑ የሚያስለቅቀው ሒጃቡ በጣም እንትን ይመነጥቀኛል ፊቴን እንድገለጽና ከዛ በኋላ ጓደኞች ሲመጡ እኮ አንቺ ሻይ መቅዳት አለብሽ ከኛ ጋር ቁጭ ብለሽ መሳቅ መጫወት አለብሽ እያለ አስቸገረኝ ትላለች حبيبي يا رجل أنت رجل أنت ديوث تقاله ديوث إيش نبياتي صلى الله عليه وسلم الديوث بلوال ديوث من مالتنا وبلو ستأيكو صحاباتشو الديوث هو من يرضى الخبث في أهله ببيتسبو ببستو متفوق وشاشا نقر يميود ويم متفوق وشاشا نقر إياية زم يميلو ديوث نوالو ديوث بتقام تلك وانجلنا سدبنو يا نبياتي انتنو ديوث مالت من يرضى في أهله يعني في زوجته خبيث نقر زينا ማለት ነው ወይም ከወንዶቹ ጋር እንድትጫወትና እንዲስማት እንደዚህ ዝም ብሎ የሚያይን ማለት ነው እንደዚህ ፈረንጆች والله ፈረንጆች እኮ እኔ አንድ ቀን እንትኑ በፓሪስ ነበርኩና ከዛ በኋላ አንዱ እኮ ነው ከሚስቱ ጋር እየሄደ አንዱ መጣና ሃይ ያላትና እንደዚህ ንቅ አርጎ ሳማት ከዛ ባልዋ ያየ እኮ ነው ባልዋ ደግሞ ኦ ቴንክ ዩ ያሉ ሰላም ይላል الله በሳውዲ አረቢያ አንዲት ሴት ከባልዋ ያለች አፍጥጠህ ብታያት ጉድ ነው የሚወጣው والله በእስልምናም እንደዚህ ነው ሃይ ያለ አንዱ ደግሞ እኔን እንገራችሁ በመጽዋ ነው መጽዋ ከተማ ወደብ ነው አይደለም እዛ እኔ ነበርኩት እኔ አስተማሪ ነበርኩ በመጽዋ አንድ ጎረቤታችን ነበረችና አሁን ባልዋ አሜሪካዊ ነው ባልዋ ነው በቃ ያኔ ህገኛ ባልዋ ነው እና አሜሪካዊ ነው አንድ ጓደኛ ኤርትራዊ ጓደኛ አላች ያው ባሊው አሜሪካዊ ሲወጣ ወደ ስራ ሲሄድ እሱ እንግዲህ እዛ ማሻአላህ እንትን ያደርጋል ማለት ነው አሁን አንድ ቀን አገኛቸው ጓደኛዋና እሷ በቤት አገኛቸውና አሜሪካው ሆይ ትልቅ ቁባዓ አርጎ መጣና ሃይ አለው ከዛ ኋላ ሄደና ከተላጃው ከሪፍሪጅሬተሩ ቢራ መጣና ቀዳለት ማለት ነው يا الله يعني انعكاس عجيب انتكاس والله العظيم باليو كونو باليو عند وند قويه كميستو غا امريكاوي ነው ከዛ ኋላ ሄዶ ከተላጃው አንድ ተቀዝቃዛ ቢራ መጣና ቀዳለት ከዛ መጫወት ጀመሩ ሁለቱም سبحان الله العظيم ስለዚህ ይህ ደዩስ ይባላል በሐዲስ طيب ከዛ በኋላ አንድ አለችኝ ያ اخي እኔ ከአውሮፓ ወደ ኢትዮጵያ ሄድኩና አዲስ አበባ ከዛ በኋላ አንድ ሰው አገኘን በጣም ተዋደደን እና በጣም ስለተዋደደን ላግባሽ አለኝ እኔ ደግሞ ደስ አለኝ ባል የለኝም አገባሁት አለ እና ይህች ልጅ ደግሞ እህታችን ምን ትላለች ወደ አዲስ አበባ ሄድኩና አንድ ወጣት አገኘሁ በጣም ወደድኩትና ወደደኝ ከዛ በኋላ ለምን አንጋባም አለኝና አገባሁት አለ ከዛ ወደ አገሬ ስመለስ ወደ አውሮፓ ስመለስ ከአሜሪካ ነው የመጣችው እና ወደ አሜሪካ ስመለስ በጣም ወደድኩትና ወደደኝ ቪዛ አድርጌ አመጣሁት አለች ካመጣሁት በኋላ ግማሽ አመት ነው 6 ወር ከቆየን ለካ እሱ ትልቅ እቅድ አለው አለ አሜሪካ ለመግባት ነው ያገባኝ እንጂ ምንም አይነት ፍቅር የለውምና ተጣላን ሄደ ሌላ ገባ እኔ በበረለኝ ትላለች طيب ከዛ በኋላ ተዘወጀ علي ثم جاءت هي تهددني አንዱ ደግሞ በሪያድ ከተማ ነው እኔ ያለሁ ሚስቱ ሌላ ሰው አገባ ሌላ ሴት አገባና ከዛ በኋላ ድሮ ለካ ጓደኛው የነበረች ነው አገባት ከዛ ቢያገባት እኮ ደህና ነበር ዝም ብሎ ቢያገባት ላ እየመጣች እኔን ታስፈራራለች አለች በሰርግ ስንገናኝ በልቅሶ ስንገናኝ ወይም በዚህ በቤት የመጣችው በቃ ልትገድለኝ ስድብ ነው ምንድነው በቃ ወረደችብኝ አለ አረባካ አንተ ምንድነው ያደረከው والله እንግዲህ ምርጫሽ ካለሽ ይህ ነው እንግዲህ እኔ ወደድኳት አወገባህዋት አለኝ ጠይፍታኝ አልፈታም እና እሷ የመጣችው በቃ አንድ ትልቅ ጀብድ ሆነጋ ትላለች المهم በዚህ ላቋርጣችሁ ኢንሻአላህ በዚህ እዚህ ይበቃል እንግዲህ እውነቴ ነው ብዙ ነው ግን እስከዚህ ድረስ ይበቃናል ምን ማለት ነው የፈለኩት አንኒካህ ያ اخوا አሁን ወደ ሌላ ልስደዳችሁ ኒካሁ የሚያወርደው ሁለት ሰዎች ብቻ ናቸው የኔ እህቶች እባካችሁ ተረዱኝ ካሁን በኋላ ይህን ጥያቄ አትጠይቁ ኒካሁ የሚያወርደው በዚህ አዱንያ ሁለት ሰዎች ብቻ ናቸው አንዱ ባልየው ነው አይደለም
አላወርድም ካለ አንቺ ተጫዋች ኢንሻአላህ በሽማግሌ ነው በገንዘብ ነው በማስፈራራት ነው በማንኛውም ነገር ሞክሪና አለሱ ሊጠልቅሽ የሚችል ሰው በዚህ ዱንያ የለም እምቢ አለ አልጠልቅም አለ በሮቹ በሙሉ ዘጋባቸው አይደለም ሁለተኛ ሰው አለው ሊጠልቅሽ የሚችለው ቃዲ ነው ቃዲ ቤት ሄጅና ሁሉ ነገር ሸርሽሩ እንግዲህ ያለው ወንጀልና ያለው የሚያደርግሽ በሙሉ በቃ ግለጪውና ቃዲው ትክክለኛ ቃዲ ከሆነ ቀጥታ እሱን አስጠርቶ ወይም እሱ ባይጠራም ቃዲ ሊፈታሽ ይችላል በስ ቃዲ መሆን አለበት ቃዲ ሊፈታሽ ይችላል ከዛ በኋላ እሱ ሚስቴ ብል ሚስት የለውም ቃዲው ሸርዓዊ ነው ልክ ሆኖ ሊፈታሽ ይችላል ሌላ ግን አትሞክሪ ይሄ አንድ ነው طيب ለምሳሌ አንድ ወጣት ከሳውዲ አረቢያ ተባሮ ሄደ ይቀማ ስላልነበረበት ማለት ነው ከአራት አመት በኋላ ወደኔ ደውላ ምን ትላለች ባሌ 4 አመት አያቀኝም አዲስ አበባ ነው ያለው እኔ ጅዳ ነው ያለሁ ተፈትቼ ማለት ነው አለችኝ አልተፈታሽም አልኳት ማን ነው የሚፈታሽ طيب 4 አመት እኮ ነው አንተዋወቀም 100 አመት ቢሆንም ወይም እሱ ኒካሁ ያውርድ ወይም ደግሞ አጠገብሽ ያለው ቃድ ቤት ሄደሽ 4 አመት አያቀኝም አይቀልበኝም በቀጥታ ነው ኒካሁ የሚያፈርሰው ግን ቃዲ ነው አንቺ አይደለሽም ቀላል ነገር ይያለሽ ለምን ትቸገሪያለሽ እና ይሄ ነገር ነው ግን በሳውዲ አረቢያ አንድ ትልቅ ችግር አለ ኢቃማ ስለሌላቸው ወደ ቃዲ ለመሄድ አይችሉም طيب ምን ያድርጉ والله ማድረግ የሚችሉ ብዙ መንገድ አለ ለምሳሌ በአዲስ አበባ ያለው ቃዲ አባቷን ወክላ ወንድሟ ወክላ ኒካሁ ሊያወርድ ይችላል ቃዲ በመላው ዓለም ያሉ ቃዲ በሳውዲ አረቢያ ያለችው ሴት ሊያስፈታት ይችላል ነገሩ በጣም ቀላል ነው ግን አታክብዱት ነገሩ نعم ከዛ በኋላ يقول አንድ ደግሞ ምን አለኝ ትላለች በቃ ገንዘብ ክፈልኝና ልጠልቅ ያለች ገንዘቡ የሚከፈለው ህጋው ነው ገንዘብ ክፈዩ ቢያንስ የሰጠሽን ማህር ብትሰጪውና ቢጠልቅሽ خلاص በዚህ ተገላጋይ ምንም አይደለም ይሄ ህጋው ነው እሱ እንደዚህ ካለ ግን ሞራል አይደለም ጠባይ አይደለም ጥሩ አይደለም ላኪን የሰጠውሽ ማር ስጪኝ ጠልቅሻለሁ ካለ ግን ህጋዊ ነው አዳብ አለው ልክ ነው ላኪን ህጋው ነው طيب وجدته مع اقرب صديقتي አንድ ደግሞ ምን ትላለች በጣም ቅርብ የሆነችው ጓደኛዬ ከሷ ጋር ተኝቶ አገኘሁት አለች ምን አልኳት እኔ والله እሱ አልተሳሳተም አልኳት እሱ ወንድ ነው ወንድ ከሆነ እንግዲህ ጓደኛው እንትን ካለው እሱን በቃ መከተል ነው እና ዋናው ችግሩ ባንቺ ነው ያለው ለምን ጓደኛሽ ታሳውቂዋለሽ አንቺ ጓደኛሽ ገመዱ ከፍተሽ ብትለቅ ካለቀቀሽ ማን ነው ከሱ ጋር የሚያገናኛቸው ይህች እኮ ጓደኛዬ ነች በጣም እኮ ነው የምወዳት 5 አመት እኮ ነው አብረን የቆየነው ሰላም በላት ተዋወቃት ያልሽው አንቺ አይደለሽም خلاص ተዋወቀ ብቻቸው ሲቀሩ ደሳለችው ወንጀል አደረጉ طيب ዋናው ሰበቡ ዋናው ጠንቁ አንቺ አይደለሽም ነቢያችን ሰለላሁ ያሉት ነገር ብትከያከይ ነበር ምንድነው ነገሩ ምንድነው አንድ አጅነቢ የሴት ፊት ማየት የለበትም ደሞ ማ خلا رجل بامرأة الا ثالثهما الشيطان አላሉ ሁለት ወንድና ሴት ከተገናኙ ሶስተኛቸው ሸይጣን ነው አላሉም እንደ ነቢያችን طيب አንቺ ከዚህ ድንበር አልፈሽ አይደለም ተዋወቁ ብለሽ እንትን ሁለተኛ ደግሞ በቤትሽ ትመጣለች ካንቺ ጋር ታድራለች ከዛ በኋላ ፊትዋ ያያል ባትዋ ያያል ጡትዋ ያያል እሷ ደግሞ ቢጃማ አርጎ ምናምን ሲወጣ እንትን ምናምን ይተያያሉ አንቺ አይደለሽም በሩ የከፈችው እሺ ከዛ በኋላ ደግሞ አንዷ ደግሞ ምን ትላለች ያ اخي እኔ እኮ አንድ እንትን ጓደኛ ክርስቲያን ነበርና አገባሁ አለች አገባሽው አው طيب ምንድነው እና لكنه علمت انه لا يجوز አሁን ክርስቲያን ማግባት እንደማይበቃ ተረዳኝና አሁን ትላለች ምንድነው ምን ልበል ጠልቀኝ ልበለው ጥያቄው እንግዲህ ልበለው አለችኝ መቼ ባልሽ ሆነ ያልኳት እሱማ መቼ ባልሽ ሆነ ነው የሚጠልቅሽ ክርስቲያን ወንድ እስላም ሴት አያገባም ስለዚህ መቼ ባልሽ ሆነ ነው የሚጠልቅሽ አልኳት
شوفوا ሴቶች የሚያገኙት ችግር በጣም ነው አክበር ሙሽኪላ اخوا ይህ እንደዚህ የመሳሰሉ ናቸው አሁን እኔ መጨረሻ ለእህቶቼ ምክር ላቀርብላቸው ግን ምክር ከማቅረቤ በፊት አንድ ውሳ ያለችኝ አደራ የምለው ለናንተ በመላው አውሮፓ ያላችሁ በካናዳ በአሜሪካ በአውስትራሊያ ያላችሁ በዱባይ በባህሬን በኢማራት ያላችሁ በሳዑዲ አረቢያ ያላችሁ በጠቅላላ ያኒ ከአገር ውጭ ያላችሁ ሰዎች አንድ ምክር አለችን ብታረጉት ጥሩ ነበር እሱ ምንድነው ለምሳሌ አንድ ከተማ እንውሰድ በስዊድን ያላችሁ ኢትዮጵያውያን አንድ ሽማግሌ ቢወጣ የአምስት ሰዎች ወይም እኔ አስተያየት የምሰጠው 6 ሰዎች ቢሆኑ تمام ወይም ደግሞ 4 ሰዎች ቢሆኑ 5 ሰዎች ቢሆኑ ግን ከነሱ 2 ሴቶች 3 ወንዶች 5 ሰዎች እና ጠቅላላ የስቶክሆልም ግሌዎች ተብሎ የተጣሉ ባልና ሚስት እነዚህ 5 ሰዎች ይሄዱና ሴቶቹ እሷን ያገኛሉ ወንዶቹ እሱን ያገኛሉ ችግሩ ያበስላሉ ችግሩን በደንብ አድርገው አጠናቀቀው ካወቁ ከዛ በኋላ ባልና ሚስት አቅርበው ያስታርቃሉ ወይም ያፋታሉ ይገባቸዋል አባባሌ ይህ ብታደርጉ በየከተማው እንዴት ቆንጆ ነበር والله እንዴት ስንት መፍትሄ ይደረግ ነበር ላኪን አንድ ነገር አንድ የምፈራው ነገር አለኝ እሱ ምንድነው አንዳንድ ሽማግሌዎቹ ከእጥረት ወይም ከትንኩልና ወይም اخلاص ስለሌላቸው አስታረቅ ብለህ ስትልካቸው አጣልተው ይመለሳሉ ነገሩ በጣም እንደሚጣሉና አባብሰው ይመለሳሉ የባሰ ነገር አድርገው ይመለሳሉ አረቦች ሲመስሉ ምን ይላሉ ذهب يكحلها فأعماها ያስቀኛል ይህ ምሳሌ والله ይሄድና አይኗን ኳላት ብሎ አይኗን ለማኮል ሲል አይኗ ፈሰሳት እሱ የፈለገው አይኗ ቆንጆ እንድትሆንና ኩል ያደረገ ወይም ሴት ልትሆን ሴት ለሴት ያኒ ኩል ያደረገች ስተሳምራት እንደዚህ አይኗ በቃ በሳትና ፈሰሰች እና ይሄ ነገር አስታረቅ ስትው እንዳያጣላ ወይም ደግሞ ከዛ የባሰ ነገር አለ እንግዲህ ከየት አመጣው እንዳትሉኝ የተደረገ የተገኘ ነው በሳዑዲ አረቢያ ምን ተገኘ አስታረቅ ብለን 2 ሰዎች ላክናቸው ወንዴው እንግዲህ ያቺ የሚያስታርቃት ሴት በጣም ቆንጆ ስለነበረች አያትና በልቡ ላይ ቁጭ አለችና ባልና ሚስት አለያይቶ ከ3 ቀን በኋላ ሄዶ እወድሻለሁ አላት ይሄም ይገኛል እኮ አንተ መናጢ አስታርቅ ያልነህ ሄደህ በቃ እወድሻለሁ እኔ እኮ ባልሽ እኮ በጣም መጥፎ እኮ ነው ላንቺ የሚሆን ባል እኮ አይደለም እንዴት እንደምትኖሪ ከሱ እኮ በጣም እኮ ነው የሚገርመኝ እኔ ስንት አመት እንደዚህ አርገት የተጨማለቅሽ የኖርሽው አረ እኔ እኮ በጣም እኮ ነው ወድሽ እኔ እኮ አንድ ጊዜ ካየሁሽ በቃ በልቤ እኮ ነው ስዕል ሆነሽ የቀጥቀመሽው ብሎ ያኒ የተቀደሰ መልእክቱ ወደ ንጃሳ የቀሙ አለና ይህን ትንሽ ያስፈራር ላኪን አልহামዱሊላህ በስቶክሆልም ለምሳሌ እንደምሳሌ ነው ተቀስኩት በስቶክሆልም አእምሮ ያላቸው አጥቂያ አላህ የሚፈሩ አይታጡም 2 ሴቶችና 3 ወንዶች ከመረጣችሁ እነዚህ አለጅነ ዳኢማ ለሁሉ ጊዜ አስተራቂ ኮሚቴ ብላችሁ ጥቀሱትና በካናዳም እንደዚህ በቶሮንቶ ለምሳሌ በስዊዘርላንድ እንደዚህ እና እንደዚህ አይነት ብትካሄዱ በጣም ጥሩ ነው እላለሁ በመጨረሻ ግን ለእህቶቼ ምክር ላቅርብላቸው በተለይ በሳዑዲ አረቢያ ያላችሁ በአቡ ዳቢ نعم በባህሬን በሌላ አገር ያላችሁ ምክሬን ተቀበሉ አሁን ምንድነው መሰላችሁ اول سؤال አንቺ ለምንድነው አገርሽ ትተሽ ወደ ስደት ይሄድሽው መጀመሪያ ጥያቄ ነው አላማ እንደ ከብት ነው የወጣሽው ወይስ አላማ አለሽ والله አላማ ሊኖር ይችላል ግን አላማ የሚወጣማ በጣም ጥሩ አይደለም አላማ አለ እሺ አላማሽ ለምን ትሽያለሽ اذا كان كذلك كوني معي في هذا ለምሳሌ እኔ የምለው ነገር በደንብ ስሚኝ አሁን አንዷ ትጠይቃታለህ አንቺ ስንት አመት ነው በሳዑዲ አረቢያ تقول 12 አመት ቆየሁ ትላለች
ምንድነው ያደረግሽው والله ያደረኩማ ምን አለ 8 አመት እንግዲህ ሰራ ነበር ከዛ በኋላ አባቴ ወደ ሐጅ አመጣሁት እንደገና እናቴ ወደ ሐጅ አመጣኋቸው ሐጅ አደረጉ ከዛ በኋላ ደግሞ ወንድሜ ነበር ላገባ አለኝ እሱ ደግሞ ስንት ብር ከፍዬ ነው የዳርኩትና አገባ ከዛ በኋላ ደግሞ አባቴ ሲሞት ደግሞ አንድ ቤት ነበር የአባታችን የተው እሱን ለማሰራት ጥሩ አድርጌ ነው ያሰራሁት 12 አመት አባቷ ወደ ሐጅ ወንድሟ ለማዳር ቤት ደግሞ ለማስተካከል 12 አመት ከህይወቷ ቆርጣ ነው የሰጠችው ከዛ በኋላ ሳልኩዋት አሁንማ ወንድሜ ደግሞ ሚስቱን ይዘኮ ሰላም አይለኝም አለች ልክ ነው የነው የምትከፈዩ አው طيب ይሄ ነገር አታቂም ነበር በፊት አላቅም ነበር ይሄ ማወቅ አለብሽ እንጂ የሚጠቅም ሰው አለ ብለሽ ታምኛለሽ በዚህ ጊዜ والله العظيم አባትና እናት ቢሆንም የሚገባቸው ክብር ስጣቸው ላኪን እጅሽ ቆርጠው አባትና እናትም ቢሆን በዚህ 21st century በጣም የተበከለ ህዝብ ነው ያለው በአለም ሰው طيب ከዛ በኋላ يقول ምን ትላለች አንዷ ደግሞ ስንት አመትሽ ነው እዚህ አልኳት والله 18 አመት ምን አደረገሽ እንደዚህ ያደረኩ ለምን አታገቢም ኧረ ሼክ ኢብራሂም አሁን ማን ነው የሚያገባኝ እንደ እልሜ 22 አመት መጣ ወደ ሳዑዲ አረቢያ 18 አመት ጨምርበትና 40 አመት ነው የገባሁ ምንድነው والله ላዚም እንደዚህ ቤተሰቤን ለመርዳት ወንድሜ እህቴ ለመርዳት ምናምን طيب ምን አደረጉልሽ አንቺ በህይወትሽ የምትጫወቹ والله ትላለች እና ምክሬ የማቀርበው ምንድን መሰለ ያ ቢት الحلال ስደት ከወጣሽ የራስሽን አገልጋይ ሆኚ والله ነገ ልታለቅሽ ነው እኔ ሰው አትርጂ ማለት አይደለም ላኪን መጀመሪያ ደረጃ የወጣሽበትን አላማ ወቅና አንቺ የማግባት መብት አለሽ የመኖር መብት አለሽ ለምን መብትሽን ትጭያለሽ ይላል اول خطا المخفي هذا الاخ او الاخت او الاهل እነዚህ አንቺ ያገለገልሽዋቸው ቤት የሰራሽው ወዳርሽው ሐጅ ምናምን ያመጣሽው በሙሉ ለምን ራሳቸው ጥረው ለምን እንትና ያደርጉም አንቺ እንደጣርሽው እነሱም ጥረው ራሳቸውን ይርዱ አንቺ ደግሞ ህይወትሽን ራስሽ يعني ምን والله ለመናገርም ያቅተኛል ነገር طيب ከዛ በኋላ افضل شيء لا ترفض الزواج አሁን በመላው ዓለም ያላችሁ እህቶች በአውሮፓም ያላችሁ በአሜሪካን በዱባይ በአቡዳቢ በባህሬን በሳዑዲ አረቢያ ኢያኪ ላገባሽ ብሎ የሚመጣ ያንቺ ውበት ያንቺ በጣም ትልቅ ውበትሽና ክብርሽ ትዳር ነው አግቢ ህይወትሽ አታቃጥይ አንዲት የማቃት ነበረች እኔ ልንገራችሁ በአስመራ ከተማ እንዴት የመሰለው ሸጋ እንዴት የመሰለች ቆንጆና ሸጋ ቀጠን ያለች በጣም ረዘም ያለች ነበረች እና አብረን በትምህርት ቤት ነበርን እና ከዛ በኋላ እኔ አስተማርኩ ሆንኩስ ደግሞ ሌላ ቦታ ያዘች ከዛ ተሰደን መጣን ታውቃላችሁ ከ20 አመት በኋላ በሳዑዲ አረቢያ ተገናኘን ምን ሆና ተገኘች ታውቃላችሁ ኳስ ልክ እንደ ኳስ ከበበች ወፈረች ጠቆረች ሳያት ምን ይማቀሽ መሰለኝ አልኳት መጀመሪያ ነው ይሄ ነገር አው እኔ እኮ ገሌነሽ والله እጄ ራሴን ያዝኩ ማለት ነው አንቺ ገሌነሽ አልኳት አው ምን ነካሽ والله من ላርግ በሳዑዲ አረቢያ خدام ሆነን طيب ማን ነው خدام ያደረገሽ ቤተሰቦች ናቸው ለምን እነሱን ለመርዳት طيب አንቺ ከበሻል አሁን ኳስ ሆነሻል አገባሽ ስንት ልጆች አላገባሁም ምንም ልጅ የለኝም ያخوانا አያስለቅስም ይሄ ነገር አሁን ነዛ ስትረዳቸው የከረመችው ምንድነው የሚያረጉላት በዱንያም በአኺራ ምንድነው የሚያረጉላት በህይወቷ ተጫወተች ይች ልጅ አግቡ ሴቶች ወንድማችሁ ነኝ አባታችሁ ነኝ የእስላም ወንድማችሁ ነኝ እና ያንድሩም አኔ እንትን ነን ወንድሞች ነን አግቡ ከማግባት ወደ ኋላ አትበሉ እሺ ተመቸ ጥሩ ካልተመቸ ደግሞ خلاص اخي ምንድነው አኔ ማግባት ነው እውነቴ ነው ህይወትሽ በራስ ደግሞ በገንዘብሽ ያደረገሽ ሰው ያገለገልሽ ህይወትሽ ልክ እንደሻማ ማቃጠል ደግሞ ተገቢ አይደለም እኔ እንደ ምክር ነው ልሳሳት ይችላልሁ لكن عند مكر ما قربش طيب واحدة تقول
والدي يقول إني كو على تانددمو بس በአዲስ አበባ ሆኖ እኔ እኮ የላኩሽ ወደ ሳውዲ አረቢያ ሰርተሽ አባትሽና እናትሽ እንድታገለግይ ነው አግብተሽ እኮ እንትን እረ አባቴ ምንድነው ላገባሽ ብለው እምቢ አለኝ እኔ የላኩሽ እኮ እንድትረጂን ነው እንጂ ለምን ታገቢያለሽ ብሎ ከለከለኝ ምን አልኳት ይህ አባት አይደለም አልኩት ይህ والله አባት አይደለም ጠላት ነው ይህ እንዲያውም እሱ መግፋፋት ነበረት ማግባት አለብሽ እኛ ኢንሻአላህ والله يعني አፈር ብንበላ አንቺ አግቢ ወለጂ ተባጂ ብሎ መግፋፋት ነበረበት አታገቢ የሚል አባት አለ አሁን እንደዚህ አለኝ ትላለች طيب ይገርማችኋል አሁን እንግዲህ እኔ ለእናንተ እድልስ والله አይጨረስም ነገሩ አይጨረስም ምክንያቱም የሚገርማችሁ ነገር አንዷ ምን አለችኝ በጅዳ ሆና አባቴ ሙተዋል አለች እናቴና አንድ ልጅ አለ ሁለተኛ ደግሞ ልጅ አገረድ ሁለት አሉ ወንድና ልጅ ህፃኖች ናቸው እና ለነሱ ስሊኔ ወደ ሳውዲ አረቢያ ጅዳ መጣሁና 6 አመት ሰራሁ አለች እና እየሰራሁ እናቴን ረዳለሁ እኔ ደግሞ ላገባ ፈልጋለሁ ላኪን እናቴ ልጆች ይዛ ምን ትሆናለች ይያልኩ ለካ የሚልከው ገንዘብ አንድ ጓደኛ ይዛ እናቷ ኮለች አንድ አሺቅ يعني አንድ ጓደኛ ይዛ በዛ ገንዘብ ትዝናናለች ከዛ በኋላ እኔ ለእረፍት እንትኑ ኢቃማ አልነበራትም ከዚህ በቃ አገሬ ልገባ ብዬ ስሄድ ለካ ሰውየው እዛ ቤት ቆየና ማነሽ አለኝ እኔ ከመጠየቅ እሱ ማነሽ አለኝ ማነሽ አንተ ማነህ አልኩት አንቺ ማነሽ አለኝ እናቴ ያልነበረችና አንኳኩቼ ስገባ ማነሽ አለኝ እንዴ እኔ እኮ ገሌ ነች ይህ ቤቴ እኮ ነው ስላት እኔ ቤትሽ መሆን አላቀም እናት መጣችና ተጣሉ ምን ሆነች እናትዋ ከዛ ሰው ሆነች ጓደኛዋ ነው ወይስ አግብተዋ ነው አላቀም እንግዲህ ከዛ ከጓደኛዋ ሆና እህቷን ትመታለች እንግዲህ ትሰድባለች ያخوانا ከናት የሚጠበቅ ነው ይሄ ነገር አኩል ሐል እንዳይበዛባችሁ ለሴቶች ብቻ የሚለው ካሴት ይህ አንደኛ ምዕራፍ ሆኖ ሁለተኛ ሶስተኛ አራተኛ ምዕራፍ አለና እባካችሁ ወንዶች የዛሬ ተከሳሾች እናንተ ስለሆናችሁ ልብ በሉ ዳር ዱንያ የሚባላለ ዳር الآخرة የምትባለው አለች ያቺ ዳር الآخرة አትችሉዋትም يقول سبحانه وتعالى في سورة البقرة لا حول ولا قوة إلا بالله من يلال أولئك الذين اشتروا الضلالة بالهدى والعذاب بالمغفرة فما أصبرهم على النار تلكوشن ماركنهم يتأيكوا الله سبحانه وتعالى أولئك الذين اشتروا الضلالة بالهدى برهان شتأو شألما يقزون نزيناتشو طفات انتنو برهان انتن شتأو شألما هيوتي امرتوا نزيناتشو أولئك الذين اشتروا الضلالة بالهدى والمغفرة والعذاب بالمغفرة أرى لنقراتشو لتأيكاتشو إلى الله سبحانه وتعالى فما أصبرهم على النار من أين التقست اللاتشو النزي لجهنم أرى جهنم مار ولا لا نومي مسلاتشو كبير نومي مسلاتشو ما يعني جهنم مالت ببتر ممتاتي مسلاتشوال جهنم مالت يعني كتلاي متعالي مسلاتشوال أراد اللم جهنم بكو 3000 ዓመት የተቃጠለችው እሳት እዛ ውስጥ ገብተህ የምትቀቀለው እንዴት ትግስታላችሁ فما اصبروا ቁርአን ነው የሚቀራው فما اصبرهم على النار ይላል አላህ Subhanahu Wa Ta'ala እና አሁን ብትጨማለቅና ባንድ እህትህ ሚስት ብትጫወት ነገ ግን አላህ Subhanahu Wa Ta'ala يعني يرسحው ነገር ትናንትና ያልነው አያ ነው وبدا لهم من الله ما لم يكونوا يحتسبون يرسوت ነገር ጨርሶ ያልጠበቁት ነገር በጽሁፍ ሲያዩት ማን ነው የጻፈብኝ አንተ ነው ያደረከው መለስ እዛ ጊዜ ይሻልሃል አይሻልም ስለዚህ ልብ በል ወንድሜ እውነቴ ነው በሴት አትጫወት አንቺም ቢሆን والله የናንተ ፋንታሲ መጣም ሊኖራችሁ ይችላል ብዙ ስለዚህ የትዳር ህይወት ማለት ሽርክነት ሽራካ ነው የትዳር ህይወት ማለት ግማሹ መስኡልያ አንቺ ነው የምትሸከሚው ግማሹ መስኡልያ አንተ ነው የምትሸከመውና ሁለታችሁም በአንድ አይኑ ነው የምትጠየቁ ነገ አንቺ የበደልሽው አንተ የበደልሽው ነገር ጥያቄ ስላለ ለጥያቄ ዝግጅ እናርግ እያልኩ ቦታውና መስመሩ ለናንተ ልተው ምክንያቱም በጣም አደገኛ የሆነው ቶፒክ ነው
ተወያዩበት ከፈለጋችሁ አስተያየቱን ስጡበት እኔ አሁን ልትሉኝ የማልፈልገው ነገር አለ ኢብራሂም እነሱ ነው የሚበድሉ አትበለኝ ወይም ደግሞ ሴቶቹ እነሱ ነው የሚበድሉ ወንዶች ነው አትበሉኝ እኔ አቃለሁ ይህ ነገር ከናንተ መቶ እጥፍ አቃለሁ ምክንያቱም በቴሌፎንና በጀዋል የሚመጡብኝ በየቀኑ ያኒ አقول لكم አልፍ ኖዕ ሺ አይነት ጥያቄ ስለሚመጣ ሁሉ በጭንቅላጤ ያለው በሙሉ አቋለሁ እኔ ላኪን ልትጨምሩት የምፈልገው ምንድነው ምክር ባካችሁ እንደዚህ ማድረግ የለብንም ነገ ጥያቄ አለ እና ደግሞ ሴቶች ደግሞ እናንተም ብዙ በደል አላችሁና ይህን እንትን አድርጉ ለማለት ለመጨመር ይቻላል ላኪን መካሰስና መሰዳደብ እናንተ ነው ለማለት ግን አይፈቀድም ምክንያቱም ሁላችንና ቃል ነገሩ ስለዚህ ወንድሞቼና እህቶቼ ይህ ቶፒክ እንትን ነው ያኒ ልብ እንበል ነገም ጠይቅበት ስለሆነ ቢያንስ ልጆች ከወለድን ልጆቹ ራሳቸው አንድ ትልቅ ከናንተ ከባልና ሚስት የሚወስዱት ነገር አለ በጥሩ ካላደጉ እንደናንተ ነው የሚሆኑ ከሚስቶቻቸው በጥሩ ካላደጉ በጣም ክሩል ሆኖ ነው የሚኖሩ በጥሩ ካላደጉ ነገ ወይም ከእናታቸው ጎን ነው የሚጠብቁ ወይም ከአባታቸው ነው የሚጠብቁ ስለዚህ ለህይወቱ ራሱ ጣዕም አታገኙለትም እና የዛሬ ቶፒካችን ይመስላል والله اعلم وصلى الله على نبينا محمد وعلى اله وصحبه اجمعين ما يكفري الى الله نعم السلام عليكم استاذ جزاك الله عني ለሚንበሩ ማድስ ነኝ የተናገሩት ነገር በጠቅላላ በጣም ልብ የሚነካና እኔ በጣም የሚያሳዝነኝ ነገር አስተያየት ለመስጠት ማለት ነው እዚህ ላይ አንዲት ጓደኛ ያለች ባለቤቷ ልጅ ሆና ነው ያገባት አሁን ሁለት ልጆች አለ የ21 እድሜ 21 እድሜዋ ነው አሁን እና ምን ያደርጋታል እየተማረች ያለች በቃ እሱም ወደዳት እሷም በቃ ኒካ አደረጉና ምናምን በአጠቃላይ በቃ አገባት ከዛም በኋላ አንድ ልጅ ወለደች ሁለተኛ ደገመች ሱቅ ምናምን አለ በቃ ሁሉ ነገር እሱ የሚያስተዳድራት ከሸሪዓ ውጭ ነበረ ልብሶቹ ሜካፖቹ ምናምን በጠቅላላ በጣም ይገርም ነበረ እና ቀስ እያለ ታግዘኛለች እያለ ሱቅ አስገባት ታግዘኛለች ብሎ ማለት ነው ይሰማል አይደል ከዛም በኋላ ሱቅ ሲያስገባት ጊዜ በጣም ታምራለች ልጅቷ ወንዱ ይመጣል ሴቱ ይመጣል ያ ይወጣል ያ ይገባል ያ ሰላም ይላታል በቅናት በቃ አበደሱ ሁሉም መንገድ የከፈተላት እሱ ነው እንግዲህ ቤት ውስጥ ሐዲስ የለ ምን የለ ልብሶቿ ልብስ የሚገዛላት እሱ ለባብሳ ስትወጣ ለምን ይሄንን ለበስሽ በቃ በቅናት ሁሌ ድብድብ ነው ከዛም በኋላ አንዱ ሱቅ ይመጣና በቃ ከውጭ ነው የመጣሁት እንደዚህ እና በቃ ኬዝ ምናምን እንጀምርና ይዤሽ ልሂድ ውጭ ሀገር እዚህ ምን ትሰሪያለሽ አንቺ ቆንጆ እንደዚህ መሰልሽ ምናምን ይላታል ከዛ ለካ ይሄንን ይከታተላል ይሄንን የምትሰሪልኝ ወይ በቃ በአጠቃላይ እኔ ባሉት ነገር ላይ በጣም ልቤ ተነካው እውነት ነገር ነው ሁሉም የተናገሩት እና በዛ ምክንያት ትልቅ ነገር ላይ ደረሱ በጣም ትልቅ ነገር ላይ ምን ያደርጋታል ከዛም በኋላ ቤት ያስገባትና በቃ እንጃ በጣም ነው የሚደበድባት በጣም አስቀያሚ ነገር ነው የፈጸመባት በርበሬ እስኪያውን ለሴት ልጅ ይገባል በርበሬ ይጨምርባታል በሽንት ጡባ ማለት ነው ያላደረጋት ነገር የለም ፈቃዱ ነው እህልኋቸውም አላለቀም በሽማግሌ በምንም በሁሉም በቃ ተያያዙና እንደዛ ሆነም አብረው ይኖራሉ ግን የሚኖሩት ከሸሪዓ ውጪ ነው አሁንም ምንም የነሱ ነገር በቃ ይሄ ሁሉ ምን ለማለት ፈልጌ ነው ወንዱም ጋር ሴቱም ጋር ችግር አለ በአላህ ኪታብና በረሱል ሱና ሰለላሁ ዐለይሂ ወሰለም እንተዳደር ወንዱም ከሆነ ከሸሪዓ ውጪ አይወጣ
ምን ውጪ ካላትም ወደ ውጪ ታግዘኛለች ካለ አይ እኔ የምከተለው የረሱልን ሱና ነው ሰለላሁ ዐለይሂ ወሰለም ማለት ነው። ባልየው ከሸሪዓ ውጭ የሚወጣ ከሆነ እሱ መከተል አይደለም። ብዙ መንገዶች አሉ ኡስታዝ እንዳሉ እና እኔ ብዙ መናገር አልፈልግም። ልጅ አለኝ እየጮህብኝ ነው። አስተያየት ለመስጠት ነው። ጀዛከላህ። السلام عليكم ورحمة الله وبركاته. يسمى يا أخوة؟ سمعلاችሁ? ይሰማችኋል? አው በጣም ጥሩ በጣም ደስ አለኝ። አሲያ ነው ስምሽ መሰለኝ። እና እኔ የአሲያ ንግግር ሁለት ጥቅም ነው ወሰድኩለት። አንዱ ጥቅም አሁን ስዘረዝረው የቆየሁ አንዲት እንደዚህ ያደረገች አንዲት እንደዚህ ጠየቀችን ምናምን የምለው ነገር ከኪሴና ከኔ ፋብሪኬሽን እንዳይመስላችሁ። አሁን እህታችን የነገረችው እኔ መዘገብኩት እኮ አሁን ሌላ ቀን እንደ ምሳሌ ያቀርባለሁ። አሁን እናንተ ከኔ ሆናችሁ አይደለም የሰማችሁት ነገር። እናንተ ብታወሩት ነገር ከኪሳችሁ ነው ልላችሁ እችላለሁ አልልም። የሰማችሁት ነገር ነው። እንደዚህ በመቶ የሚቆጠሩ ነው ያሉኝ ለማለት ነው የፈለኩ። ሁለተኛ ነጥብ ግን እህታችን የተናገረችው እውነቴ ነው። ተናገር ብትሉኝ አሁን አንድ ሰዓት እናገራለሁ በዚህ እሷ በተናገረችው ነገር። በመጀመሪያ ደረጃ ይኸዋ ነቢያችን ሰለላሁ ዐለይሂ ወሰለም ያሉት ሱብሃንአላህ صل عليه يا رب وسلم تسليما كثيرا ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩት እውነቴ ነው። እስከ يوم القيامة ሐቅ መሆኑን እየነገረን ይሄዳል። ምን ይላል ነቢያችን ሰለላሁ ዐለይሂ ወሰለም? من علامات الساعة አሉ يعني قيامة كان سيقربالو ستفشو التجارة نقدي يبزال عليه دكاكين يبزال سوقوش በጣም ቅርብ የሆኑ በተቅላላው በከተማው ንግድ ቤትና ሱቅና ድንኳን ይበዛል አሉ። حتى قال النبي صلى الله عليه وسلم እንዲያውም አሉ ሚስት ለባልዋ ልርዳህ በዛ ሱቅ እኔ ለምን አልሰራም አንተ በዛ ጎን እኔ በዛ ጎን ወይም አንተ ያ ሱቅ ትይዛለህ ሁለተኛው ሱቅ እኔ እዚህ ያለውና ልርዳህ ልትል ነው ሴት። ከዛ በኋላ በሱቅ ሆና ፊትዋን ገልጻ ያኒ ሰው ያያት በንግድ ዓለም ልትገባ ነው አለች አሉ ነቢያችን። እና የሐዲሱ ትርጉም ይሄ ነው። መጣ አይደለም አሁን ሄዱና አዲስ አበባ በሻይ ቤቱ በድንኳኑ በሱቁ እነሱ አይበዙ? نعم ይሄ አንድ ነው። ሁለተኛ ደግሞ ነቢያችን ሰለላሁ ዐለይሂ ወሰለም ያሉ يعني ما خلا رجل بامرأة إلا ثالثهما الشيطان። አንድ ነገር ልጥቀስና ከዛ በኋላ ማይኩ ተውላቸዋለሁ። አንዱ ግብጻዊ ነው በካይሮ ነው። ሚስቱ በጣም ቆንጆ ነች። አንድ ጊዜ ነግራችሁ ነበር በጣም ቆንጆ ነች። እና ከእንትኑ ከካይሮ ወደ እስከንደሪያ ለመሄድ ወይም ወደ ጣንጣ የሚባለው ማለት አንድ ማድሪ 100 ኪሎ ሜትር ወላ 80 ኪሎ ሜትር ነው። ታክሲ ተከራይተው ሲሄዱ ሁለቱም ባልና ሚስት በስተጀርባ በዛ በኋላ ያለው ወንበር ነው የተቀመጡ። እና እሷ እንግዲህ ፊትዋ ትገልጻለች ጸጉሯ እንትን ተከፍቶ ነው። አሁን ሲሄዱ ያ ሹፌሩ በፊቱ አንድ መስተዋት አለ። በመስተዋቱ ሴትዋን ያያል። ቆንጆ ነች ሴትዋ። እና ባልየው ተኝተዋል እዛ በመንገድ ረጅም መንገድ ስለሆነ ይላል ይተኛል እዛ። ሚስቱ ለዛ ሰዋግ ሹፌሩ በዛ መስተዋት ታያዋለች። እሱ ደግሞ ያያታል። ፈገግ አለና ፈገግ አለች። ሳቀችና ሳቀ። በእጁ እንደዚህ አድርጎ ምልክት ሰጣትና ምልክት ሰጠችው። ተስማሙ አይደለም? አህያው ደግሞ ተኝተዋል። ባልዋ ተኝተዋል እዛ ይላል እዛ አይደለም? በመንገድ ሲሄዱ ወደ ከተማው ቀራረብ ሲቀርቡ ወደናት እኮ በመንገዱ በቃ እንትን አደረገች። አሁን ምን አለ መኪናው አስቆመው። ሾፌሩ እኮ ነው። መኪና እንደቆመ አደረጋትና ከዛ በኋላ ምን አለ እባክህ መኪናዋ ትንሽ መግፋት ትፈልጋለችና ወንድሜ ላስቸግርና ውረድና ትንሽ ግፋት አለው። እሺ ብሎ መኪና ምንም አልሆነችም። ሰያራው ምንም አልሆነችም። ሰውየው ወረደና እንደዚህ ሲገፋት ሚስቱን ይዞ ጭልጥ ብሎ አይሄድም። እየሮጠ ሄደና እሷ ደግሞ ዝም አለች። ምክንያቱም ተዋውቋል ሁለቱም። ወደ እስከንደሪያ ሄደና እዛ አንድ ሳምንት በጣም ተዝናንቶ የፈለገውን ነገር እርካታ አድርጎ
ካንድ ሳምንት ወደ አገሯ መለሳትና ጣላት እዛ ዓለሙ ምን ይላል ይሄን ነገር የሚያወራው وما ظلمونا ولكن كانوا انفسهم يظلمون ይህን አያ ነበር የሚገልጸው እኛን እኮ አልበደሉም ይላል አላህ Subhanahu Wa Ta'ala ራሳቸው እኮ ነው የበደሉት ፊትዋ ባይከፍታት ኖሮ እና ደግሞ ፊትዋ ተከፍታ እዛ ባታደርግ ኖሮ ይህን ችግር አይገኝም ነበር እህታችን ያለችው አሲያ ደግሞ ልክ እንደዚህ ነው ስለዚህ አላህ ይጠብቀንና ማይ ኩፍሪ ይላልሁ ኢንሻአላህ نعم ሰብስክራይብ በማድረግ ቤተሰብ ይሁኑ